በሀገራት ጨዋታ ተቋርጦ የነበረው የእንግሊዝ ፕሪሚየር ሊግ ይመለሳል በዚህ ሳምንት። ተጠባቂው የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት ታዲያ የሳምንቱ ትልቁ ጨዋታ በኖርዝ ለንደን ደርቢ፣ በሰሜን ለንደን ደርቢ ሁለቱን ትልልቅ ቡድኖች የሚያገናኝ ነው። አርሰናል ከቶተናም በሰሜን ለንደን እሁድ ምሽት 1 ሰዓት ተኩል የሚጠበቀው ትልቁ ጨዋታ ነው። አርሰናል የሰሜን ለንደን ደርቢን ባለፉት ዓመታቶች በማይክል አርቴታ ስር እየተመራ ከፍተኛ የሆነ የበላይነቱን ወስዷል። ኦፕታ ሱፐር ኮምፒውተር እንዳስቀመጠው ከሆነ አርሰናል ይህንን ጨዋታ የማሸነፍ እድሉ 69% ሰጥቶታል። ባለፉት 6 የሰሜን ለንደን ደርቢ ጨዋታዎች አርሰናል በማይክል አርቴታ እየተመሩ 5ቱን ማሸነፍ ችሏል። እንግዲህ አርሰናል የሰሜን ለንደን ደርቢን ከ2014 በኋላ ለመጀመሪያ ጊዜ ያለ ሃሪኬንና ሰን ሁንግሜን ቶተናምን ይገጥማል። ተጠባቂ ጨዋታ ነው የሚሆነው። እሁድ የሚደረገው የቶማስ ፍራንኮ ቶተናም ከአርሰናል በማይክል አርቴታ ስር የሚመራውን አርሰናል የሚገጥም ይሆናል። ተጠባቂው የሳምንቱ ትልቁ ጨዋታ ነው። መድፈኞቹ በባለፈው ሳምንት ከሰንደርላንድ ጋር ያደረጉትን ጨዋታ 2-2 እንደተለያዩ ይታወቃል። በማለቀ ደቂቃ ነው እንግዲህ አርሰናል አቻ የወጣው። በተቃራኒው ደግሞ ቶተናምም እንደዚሁ 2-2 አቻ የወጣው በአለቀ ደቂቃ በማንቸስተር ዩናይትድ ተቆጥሮበት ነው። ታዲያ ሁለቱም ቡድኖች የሚያደርጉት ተጠባቂ ጨዋታ ነው የሚሆነው። ለሁለቱም ቡድኖች ይህ ከ3 ነጥብ በላይ የሚደረግ የሰሜን ለንደን ደርቢ ፍትጊያ ነው። ቶተናሞች ባለፉት ዓመታቶች የማውሪዚዮ ፖቼቲኖ መውጣት ተከትሎ ጥሩ ጊዜ ላይ አይደሉም። አርሰናል በማይክል አርቴታ ስር ያለፉትን 3 ዓመታት እንግዲህ 2-2ኛ አጠናቀዋል። ይህ ዓመት ለማይክል አርቴታ የሞትና የሽረት ያክል ዋንጫዎችን ማሸነፍ ግድ የሚለው ዓመት ነው። ታዲያ ያንን ለማድረግ ሁሉ ነገር በትክክል እየሄደ ነበር። ያለፈው ሳምንት የሰንደርላንድ ጨዋታ ታዲያ በማይክል አርቴታ ለሚመራው አርሰናል የመጀመሪያው ፈተና ሆኗል። ከዛ ፈተና እንዴት ያገግማል የሰሜን ለንደን ደርቢ የሚነግረን ይሆናል። ወደ አድማጮቻችን የውጤት ግምታችሁን አስቀምጡልኝ። አርሰናል በኤሚሬትስ ሰሜን ለንደኑን ሌላኞቹን እንግዲህ ቶተናሞችን የሚያስተናግድ ነው የሚሆነው። ነጭ ለባሾቹ ቶተናሞች ወደ ኤሚሬትስ መጣው ካሸነፉ ብዙ ጊዜያቸው ተቆጥሯል። ታዲያ ይህ ዓመት የአርሰናል ነው የሚያስብል ከሆነ እንደዚህ አይነት ጨዋታዎችን በማይክል አርቴታ ስር የሚመሩት አርሰናሎች ማሸነፍ ግድ ይላቸዋል። ማይክል አርቴታ ስለ ጨዋታው ምን ተናገረ? ቅድመ ጨዋታውን ይዘንላችሁ ተመልሰን መጠናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ ስታረጉ ብዙዎቹ ጋር እንደንደርስ ያግዘናል። ሼርም ኮሜንትም ማድረጋችሁን አትርሱ። እንግዲህ የእሁድ ጨዋታ ተጠባቂ የሚያደርገው ማንቸስተር ሲቲ ከኒውካስትል የሚያደርገው ጨዋታ፣ አርሰናል ደግሞ ቶተንሃም የሚያደርገው ነውና ሁለቱ ቡድኖች አንገት ለአንገት ተናንቀው እስከ መጨረሻ ድረስ ለመሄድ እየቆረጡ ይመስላል። ታዲያ ኦፕታ ሱፐር ኮምፒውተር ለአርሰናል 66% የዋንጫ የማሸነፍ እድል እንዳለው ለማንቸስተር ሲቲ 22%ን ሰጥቷል። አርሰናሎች ይህንን ብቃታቸውን የእንግሊዝ ፕሪሚየር ሊግን በ4 ነጥብ እየመሩ መቀጠላቸውን እንደሚያስፈልጋቸው ይታወቃል። ይህ ሳምንት ለማይክል አርቴታ ቡድን ትክክለኛው ፈተና የሚጀምረው በዚህ ሳምንት ነው። ፔፕ ጋርዲዮላ እንደተናገረው በወርሃ ህዳር ማንም የእንግሊዝ ፕሪሚየር ሊግን አንስቶ የሚያውቅ ቡድን የለም። ታዲያ ከህዳር የሀገራት ጨዋታ ከዚህ በኋላ የሚጠናቀቅ ይሆናል። ስለዚህ በነሐሴ የተዘጋው ዝውውር በህዳር ያለቀው የሀገራት ጨዋታ ለሚቀጥሉት 4 ወራት የእንግሊዝ ፕሪሚየር ሊግን በየ3 ቀኑ ልዩነት የሚታይበት ወቅት ይመጣል። ታዲያ በእነዚህ ወቅቶች ቡድኖች ተከታታይ ጨዋታዎች ስለሚኖራቸው በመጋቢት ወር የት ላይ እንገኛለን የሚለው ካሁኑ በስራ ማሳየት ይጠበቅባቸዋል። የማይክል አርቴታ አርሰናል ይህንን ጨዋታ ማሸነፍ ግድ ይለዋል። ምክንያቱም አንደኛ በሜዳው የሚያደርገው ጨዋታ ነው። እንግዲህ አርሰናል ከሰንደርላንዱ ጨዋታ በፊት ጎል ሳይቆጠርባቸው ለ812 ደቂቃዎች እንደተጓዙ፣ ከዛ በኋላ ግን የሰንደርላንዱ ጨዋታ ላይ 2 ጎሎች እንደተቆጠሩባቸውና አሳዛኝ እንደነበሩ፣ ሁለቱም ጎሎች የተገኙት ከቆመ ኳስ በመሆኑ ተጠቃሚ እንደነበሩ ይታወቃል። አርሰናል ያለ ጋብሪኤል ማጋሌስ ነው የሚጫወተው። ጋብሪኤል ማጋሌስ አርሰናል ስብስብ ውስጥ ሲኖርና ሳይኖር ከፍተኛ የሆነ ልዩነቶችን መፍጠር የሚችል ነው። ጋብሪኤል ማጋሌስ ሲኖር አርሰናል 68% የማሸነፍ እድል አለው። ያለ ጋቢ ግን 50% ነው የማሸነፍ እድል ያለው። ታዲያ ይህ ጋብሪኤል ማጋሌስ አርሰናልን በሁለቱ ሳጥኖች መካከል ጠንካራ ስብስብ እንዲሆን ያደርገዋል። አርሰናል ሲከላከል ከቆመ ኳሶች የጋብሪኤል ማጋሌስን ጥንካሬ ይፈልጋል። አርሰናል በሚያጠቃበት ወቅት በተቃራኒ ሳጥን ቦክስ ውስጥ አሁንም የጋብሪኤል ማጋሌስን እድሎችን መፍጠር፣ ጎሎችን ማስቆጠር የሚፈልግ ነው የሚሆነው። በሁለቱም አጋጣሚዎች ያለ ጋብሪኤል ማጋሌስ ለወራት አርሰናል እንግዲህ የሚጫወት ይሆናል። ይህ ጉዳት ያጋጠመው ለብራዚል ብሔራዊ ቡድን ከሴኔጋል ባደረገችው የኤሚሬትስ ጨዋታ በ64ኛው ደቂቃ ላይ እንግዲህ ጉዳት እንዳጋጠመው የምታስታውሱት ነው። እንደ ቡድን እንግዲህ መድፈኞቹ ይህንን ጨዋታ ሲያደርጉ እነማን ይመለሳሉ የሚለው ትልቁ ጥያቄ ነው። የኮሬስ ኦዴጋርድ፣ ማርቲኔሊ እና ካላፊዮሪ ጉዳይ በሚቀጥሉት ቀናቶች የሚወሰን ይሆናል። ማይክል አርቴታ እንግዲህ ነገ ስልጠናን የሚሰሩ ከሆነ እነዚህ ተጫዋቾች ውስጥ ግማሾቹ የመድረስ እድል ሊኖራቸው እንደሚችል፣ ነገር ግን እነማን እንደሆኑ መናገር እንደማይፈልግ ለእንግሊዝ የሚዲያ አካላት ተናግሯል። በአርሰናል በኩል እንግዲህ ትልቁ እድል በጣም ጥሩ ተብሎ መነሳት የሚጠበቅበት አርሰናል በወቅታዊ ብቃት የጥሩ
ትሮሳርድ ሁኔታ የሚካኤል ሞሬኖ በአጥቂ መስመርም እንዲሁም ከመስመር እየተነሳ ጥሩ ድሎችን እየፈጠረ ይገኛል። እነዚህ ሁለት ተጫዋቾች በጥሩ ብቃት ላይ የሚገኙ ናቸው። ሊያንድሮ ትሮሳርድና ገብርኤል ማርቲኔሊ ብቻ ናቸው 24-25 ከመጣ 9 ጎሎችን በማስቆጠር የአርሰናልን መሪነት የሚገኙት። ከዛ በመቀጠል ሁለተኛው ተጫዋች ሚካኤል ሞሬኖ ከአማካኝ የተነሳ 8 ጎሎችን እንዲሁም ደግሞ ማይክል አርቴታ በአጥቂ መስመር ላይ ካሰለፈው በኋላ ነው። እንግዲህ አርሰናል ይህንን የውድድር ዓመት ዋንጫዎችን ለማሸነፍ የሚፈልግ ከሆነ ከነዚህ አጋጣሚዎች ለምሳሌ ሰንደርላንዱን ያቻ ውጤት በኋላ መድፈኞቹ እንዴት ተመልሰው በጥንካሬ ቡድኖችን ማሸነፍ ይችላሉ የሚለውን በሚገባ ማስተላለፍ የሚያስፈልግ ነው የሚሆነው። አርሰናል በቀጣይ ሳምንት ጠንካራ የሆነ ጨዋታ ይጠብቀዋል። ወደ ስታንፎርድ ብሪጅ አቅንቶ ኤንዞ ማሬስካውን ቼልሲን የሚገጥም ይሆናል። ስለዚህ ከዛ ጨዋታ በፊት ይህንን ማሸነፍ የሚያስፈልግ ነው። ተከታታይ ለንደን ደርቢ ጨዋታዎች ናቸው ከአርሰናል ፊት የሚገኙ። የእርስ በርስ ግንኙነታቸውን በምናይበት ጊዜ የቶተናም ጥንካሬን በምናይበት ጊዜ ቶማስ ፍራንክ አንድ ሀሳብን ተናግረዋል። ኮሎሙዋኒ፣ በርግዌል እና እንዲሁም ደግሞ ፔፔ ማታሳር ሶስቱም ተጫዋቾች ከጉዳታቸው አገግመዋል። የቶተናም ችግር ባለፉት ጨዋታዎች የታየው ግልጽ የማጥቃት ችግር አለባቸው። በተለይ ቶተናም የአጥቂ መስመሩ ጥምረት በጣም ደካማ ነው። የቶተናም ተጫዋቾች የጉዳት ብዛት ራሱ የማዲሰን የኩሉሴቭስኪ አለመኖር በጣም አሳሳቢ አድርጎባቸዋል። የቶተናም መከላከል አሁንም በቅርጽ ነገር ጥሩ ብቃት ላይ ቢገኝም ማጥቃቱ ግን አሁንም ሶላንኬን እንዲሁም ሌሎችን የአጥቂ መስመር ተጫዋቾቹን እየናፈቀ ይገኛል። ቶተናም መሐመድ ኩዴስ የመድረስ እድል ሊኖረው እንደሚችል እንግዲህ ግምቶች አሉ። በመጨረሻው ትሬኒንጎቹ የሚወሰን ይሆናል። አርሰናል ከቶተናም የሚያደርጉትን የእርስ በርስ ግንኙነት ካየን አርሰናል ባለፉት 6 ጨዋታዎች 5ቱን አሸንፏል። ይህ አርሰናል ለረጅም ጊዜ ቶተናም ላይ የበላይነት የወሰደበት ወቅት ነው። ይህ ሲፎካከር ከ1987 እስከ 89 ከደረገው ጋር ተመሳሳይ ሆኖ ይታያል። አርሰናል ካለፉት 9 ጨዋታዎች እንግዲህ ቶተናምን ገጥሞ 7ቱን አሸንፎ አንድ አቻ ወጥቶ አንዴ ብቻ ነው ሽንፈት ያጋጠመው። ታዲያ ከነዚህ 9 ጨዋታዎች በፊት 25 ጨዋታዎችን አድርገው ነበር ቶተናሞች 7 በአርሰናል መሸነፍ የቻሉት። ባለፉት 9 ጨዋታዎች ግን 7 ጊዜ ተሸንፈዋል። ምን ያክል ቶተንሃም ለአርሰናል ቀላል ቡድን እንደሆነ የሚያሳይ ነው። ባለፉት እንግዲህ 26 ጨዋታዎች ደግሞ በኤምሬትስ በተደረጉ 2 ጎሎች ይቆጠራሉ። ይህ ደርቢ ከባድ ብቻ ሳይሆን ጎሎች የሚቆጠሩበት ደርቢ መሆኑን መረሳት የለበትም። ታዲያ ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን ሲያስቀምጥ 69% ለአርሰናል፣ 17% አቻ፣ 14% ደግሞ ለቶተንሃም ሆትስፐር ሰጥቷል። አርሰናል ይህንን ዋንጫ የማሸነፍ እድሉ 64% ነው ብሎ ኦፕታ ሱፐር ኮምፒውተር አስቀምጧል። እንግዲህ በአጠቃላይ ግምታዊ አሰላለፉን በምናይበት ጊዜ ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ቲምበር፣ ሳሊባ፣ ሞስኬራ እና ሂንካፒ በተከላካይ መስመሩ የሚጀምሩ ይሆናል። ዙብሜንዲ፣ ራይስ፣ ኤዜ በአማካይ መስመር ላይ ሳካ፣ ሞሬኖ እና ትሮሳርድ ይገኛሉ። ነገር ግን የሚድኑ በፊትነሱ ረገድ ዝግጁ የሚሆኑ ተጫዋቾች በተለይ እንደ ዮኮሬስ አይነት ተጫዋቾች የሚመጡ ከሆነ ሚካኤል ሞሬኖ ወደ ተቀያሪነት ቤንች ሊወርድ የሚችልበት እድል እንዳለ የሚጠበቅ ነው። በቶተንሃም በኩል ቪካሪዮ የግብ ጠባቂ ሆኖ የሚጀምር ይሆናል። ፔድሮ ፖሮ፣ ሮሜሮ፣ ሚኪ ቫን ደቪን እና ጄዲ ስፔንስ የተከላካይ መስመሩን ይጀምራሉ። ኡንዶጂ ምንም እንኳን ከጉዳት ቢያገግምም ሳካን ለማቆም ግን ጄዲ ስፔንስ የተሻለ ተጫዋች ሆኖ ይታያል። ቤንታኮር እንዲሁም ደግሞ ፓውሊኒያ የአማካይ መስመሩን ይዛሉ። ዣቪ ሲሞንስ እንዲሁም ደግሞ ኦድበርት ሪቻርልሰን እንዲሁም መሐመድ ኩዴስ በጨዋታው ላይ የሚደርስ ከሆነ የአጥቂ መስመሩን የሚመሩት ይሆናል። ታዲያ ማይክል አርቴታ በጋዜጣዊ መግለጫው ምን ነጥቦችን አነሳ የሚለው ላድርሳችሁና የቅድመ ጨዋታ ፕሮግራማችንን የምናጠናቅቅ ይሆናል። ውድ አድማጮቻችን አሁንም ቢሆን የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የሚያስፈልገን ነው። እንግዲህ ማይክል አርቴታ በተለይ የጋብሪኤል ማጋሌስን ጉዳት በሚመለከት ጥያቄዎች ቀርበውለት ነበር። በሳምንቱ አጋማሽ ያጋጠመው ነው። ለምን ያክል ጊዜ እንደሚርቅ አናቅም፣ ነገር ግን ለሳምንታት እንደሚርቅ አሁንም እምነት አለን። ሮብ ድጋሚ ምርመራን ያደርጋል በማለት አስተያየቱን ሰጥቷል። ሌላኛው ማንሳት የተፈለገው ስለ ካላፊዮሪ ነበር። እስካሁን ድረስ አብሮን ስልጠናን አልሰራም፣ ነገር ግን ነገ ስልጠናዎች የሚሳተፍ ከሆነ የቡድኑ አካል እንደሚሆን አስተያየቱን ሰጥቷል። ሌላኛው እንግዲህ ስለ ቡድኑ ሁኔታዎች ተጠይቆ ነበር። አርሰናል ጫና ውስጥ እንዳለ ማንም ቡድን እንደሚደራጀው ማንም ቡድን እንደሚዘጋጀው በከፍተኛ ሁኔታ ተዘጋጅተን ተፎካካሪ ሆነን ዋንጫዎችን ለማሸነፍ በሚገባ እንሰራለን በማለት አስተያየቱን ሰጥቷል። በስሜቱ ረገድ ከፍታና ዝቅታ እንደሚኖር ነገር ግን ሁሌም ለእሁዱ ጨዋታ በሚገባ ተዘጋጅተን ማሸነፍን እንደሚፈልግ አስተያየቱን ሰጥቷል። ቪክቶር ዮኬሬስን በሚመለከት ለቡድኑ ተጫዋታዎች ላይ ተጽዕኖ ለመፍጠር ተመራጭ ተጫዋች እንደሆነ አስተያየቱን ሰጥቷል። ምክንያቱም ዮኬሬስን በሚመለከት አንድ ጋዜጠኛ ራይኒ ማርክሩኒ በቅርቡ አስተያየቱን ሰጥቶ ነበር። ብሪያን ምቤሞ፣ ቪክቶር ዮኬሬስ እና አንቶን ሴሜዮ እስካሁን ድረስ ካዩዋቸው ምርጥ 3 የእንግሊዝ ፕሪሚየር ሊግ ተጫዋቾች ውስጥ ናቸው በማለት እንዲሁም ደግሞ ካስደመሙት ውስጥ 3ቱን መርጦ ነበር። ታዲያ ማይክል አርቴታ ደግሞ ከአጥቂ ለአጥቂ የተሰጠ ሙገሳ ስለሆነ ትክክለኛ ነው። ከዛ ውጭ ደግሞ ለቡድኑ ያመጣው ለውጥም የተለየ ነው በማለት አስተያየቱን ሰጥቷል። ቶማስ ፍራንክ የተለየ ነገርን ይዞ እየመጣ ነው፣ በሚገባ ጠንካሪያቸው ነው።
ከዛ ውጭ ጥሩ ሐሳብ ያነሳው ማይክል አርቴታ ቶተንሃም ከሜዳው ውጭ በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች ጠንካራው ነው፣ በሜዳው ነው ደካማ ቡድን የሚሆነው። ለምሳሌ ማንቸስተር ሲቲ ኢትሃድ ድረስ ሄዶ ማሸነፍ የቻለ ቡድን ነው ቶተንሃም። ስለዚህ አርሰናሎች ቶተንሃምን በሜዳቸው ማቆም ይችላሉ የሚለው ትክክለኛ ጥያቄ ሆኖ መነሳት የሚጠበቅበት ነው። ሌላኛው ነጥብ ስለ ጨዋታው ስናነሳ እንግዲህ አርሰናል ወጥነታቸውን ለመመለስ እንደሚሰሩ በአርሰናል አሁን እንደ አዲስ በወጥነት ቡድኑን ለማስቀጠል እንደሚሰሩ ተናግሯል። የገብርኤል ሄሱስን ጉዳይ ተጠይቆ ነበር። ሄሱስ ከቡድኑ ጋር በጥሩ ሁኔታ እየሰለጠነ ነው፣ ነገር ግን በሚቀጥሉት ጊዜያቶች የጨዋታ ጊዜ የሚያስፈልገው ይሆናል በማለት አስተያየት ሰጥቷል። ይህ እንግዲህ ማለት በተለይ ከ21 ዓመት በታች ቡድኑ ውስጥ 1-2 ጨዋታዎችን ሊያደርግ የሚችልበት እድል ይኖራል። ስለ ኤዜም ተጠይቀዋል። እንግዲህ ኤብሪቼ ኤዜ ቶተንሃምን ባለቀ ሰዓት ሊፈርም ወደ ቶተንሃም ጫፍ ሲደርስ ነው አርሰናሎች ደውለው ሀሳቡን ያስቀየሩት። ታዲያ ስለዛና ኤዜ እንግዲህ ሊገባበት የነበረውን ቡድን ስለመግጠሙ ተጠይቆ ነበር። እንግዲህ ማይክል አርቴታ የሰጠው አስተያየት ኤዜ ከኛ ተጫዋቾች ካሉት እንዳንዱ ነው፣ በጣም ደስተኛ ነን እሱን በማግኘታችን፣ ነገር ግን በሚገባ መጠንከርና እንዲሁም ደግሞ በቡድኑ ውስጥ ውጤታማነቱ ማሳየት እንዳለበት አስተያየቱን ሰጥቷል። ቡካዮ ሳካ ስብስብ ውስጥ እንደሚቆይና እንዲሁም ደግሞ አዲስ ኮንትራት ሊፈርም እንደሆነ ያለ አስተያየት ተብሎ ነበር። ሳካ ከ9 ዓመቱ ጀምሮ አርሰናልን ያገዘ ጥሩ ተጫዋች ነው። ታዲያ በቡድናችን ለመቆየት በመፈለጉ ደስተኛ ነን። የመጨረሻው ሁኔታዎች ግን በአንድሬ በርታና እንዲሁም ደግሞ በክሮንኬ ቤተሰብ ላይ ፊርማዎች እስከሚከናወኑ ድረስ ማመን አንችልም በማለት አስተያየቱን ሰጥቷል። በቀጣዮቹ 4 ወራት ወሳኝ ወቅቶች ናቸው የሚሆኑት። ስለዚህ በእነዚህ ወቅቶች በቡድናችንም በወጥነት ረገድ መዘጋጀት ይጠበቅብናል። ኤብሪቼ ኤዜ ምን እንዲያደርግ ትፈልጋለህ ተብሎ ጠይቆ ነበር። ጥምረቱን እንዲያሻሽል፣ ከዛ ውጭ ከቡድን ተጫዋቾቹ ጋር በጊዜና በወቅቱ እንዲግባባ እንዲሁም በየጨዋታ ፍሰቱን መጨመር እንደሚቻል አስተያየቱን ሰጥቷል። ትልቅ ተጽዕኖ መፍጠር የሚችል ሰው ነው በማለት ለኤብሪቼ ኤዜ ያለውን አድናቆት አስተያየቱን ሰጥቷል። ቻምበርሊን ወደ አርሰናል ተመልሶ ስልጠናዎችን እንዲሁም ደግሞ በጥሩ ሁኔታ ከቡድኑ ጋር ከስብስቡ ጋር ይገኛል። ታዲያ ቻምበርሊን በቅርቡ ከቤን ፎስተር ጋር ባደረገው ንግግር በፖድካስቱ የቤን ፎስተር ፖድካስት ላይ ማለት ነው አንድ አስተያየትን አንስቶ ነበር። ቴሪ ዳንኤል ኦንሊ በተመለሰበት ወቅት አንድ ሀሳብን ነግሮናል። እናንተ በመጥፎ መንገድም ቢሆን ቡድኖችን ማሸነፍ የሚቻልበትን እያንዳንዱ ነገር ለቡድኖች አድቫንቴጅ ለመውሰድ መሞከር ይጠበቅባቸዋል በማለት አስተያየቱን ሰጥቶን ነበር። ታዲያ ይህ ሁኔታ አሁን ያለው ስብስብ ውስጥስ አለ ወይ ተብሎ ተጠይቆ ነበር ማይክል አርቴታ። አዎ በሚገባ አለን፣ ያ አቅም አለን፣ በሁሉም አይነት መንገድ በመጥፎ ወይም ደግሞ በአስጠሊታ ሁኔታ ማሸነፍ እንደምትችል ማሳየት እንችላለን በማለት አስተያየቱን ሰጥቷል። ስለ ኦዴጋርድና አዳዲስ ተጫዋቾች መጨመር ምን አይነት አስተያየት አለ ተብሎ ነበር። ኦዴጋርድ አሁንም ከስብስቡ ጋር እንግዲህ ከዌስትሃሙ ጨዋታ ጉዳት እንዳጋጠሙ የምታስታውሱት ነው። ታዲያ ወደ ጨዋታ የመመለስ እድሉ ሰፊ ነው። ኦልሞስት ከጉዳት አገግሞ ወደ ጨዋታ የመምጣት አቅሙ ሰፊ እንደሆነና በተለይ በስልጠናዎች ወቅት ሲሳተፍ ታይቷል። ነገር ግን አለ ማይክል አርቴታ ከቡድን አጋሮቹ ጋር ከአዳዲሶቹ ጋር የመጫወቻ ጊዜን አላገኘም። ስለዚህ መግባባትና መዋሃድ እንደሚፈልግ አስተያየቱን ሰጥቷል። ሌላኛው እንግዲህ ገብርኤል ማጋሌስን በሚመለከት ነው። ገብርኤል ማጋሌስን ማንም አይተካው። ሜዳ ውስጥ ካለ መከላከሉን የሚወድ ትልልቅ ጥንካሬው ደግሞ በአካል ብቃት ረገድ የሚሰጠን ጥንካሬ ነው። ያን የሚተካ አይደለም። ነገር ግን የሌሎች የተለያዩ ተጫዋቾች አሉ። አምና እንኳን ማየት ትችላላችሁ። የውድድር ዓመቱ ትልቁን ጨዋታችን ከፓሪስ ሰን ጀርመን ጋር ስናደርግ ያለ ገብርኤል ማጋሌስ እንዳደረግን የሚታወስ ነው አስተያየቱን ሰጥቷል። ሌላኛው እንግዲህ የቀድሞው የዋትፎርዱ አሰልጣኝ ኪኪ ሳንቲያፎራሌስ አስተያየታቸውን ሰጥተዋል እና እሳቸው ምንድነው ያሉት? የዙቢሜንዲ ወደ እንግሊዝ ፕሪሚየር ሊግ መምጣት እንግዲህ የስፔን ውድቀት የሚያሳይ ነው፣ ወይም የስፔን ከሚገኙ ክለቦች ውስጥ አንዱ ሆኖ መጫወት ይጠበቅበት ነበር የሚል አስተያየታቸውን ሰጥተው ነበር። ታዲያ በእንግሊዝ ፕሪሚየር ሊግ መጥቶ ግን አርሰናልን መምረጡ ውጤታማ እንዲሆን አድርጎታል የሚል አስተያየታቸውን ሰጥተው ነበር። ነገር ግን ማይክል አርቴታ እንደተናገረው እንደኔም እይታ ዙቢሜንዲ ለእኛ ትክክለኛውና ለእኛ አንደኛ ተጫዋች ነው፣ ለቡድናችን ጥንካሬ የሚሆን ተጫዋች ነው በማለት አስተያየቱን ሰጥቷል። ስለ ቤን ዋይት ሁኔታ በተለይ ባለፈው ሳምንት የሀገራ ጨዋታ ከመምጣቱ በፊት በተከታታይ 3 ጨዋታዎች ቲምበር ነው የተጫወተና የቤን ዋይት ሁኔታ እንዴት ነው ተብሎ ተጠይቆ ነበር። ቤን ዋይት አሁንም ሁሌም ዝግጁ መሆን ይጠበቅበታል። እድሎች ይመጣሉ። በአካል ብቃቱ ረገድ በሳምንት 3 ለመጫወት ዝግጁ ሆኖ መጠበቅ ያለበት ይሆናል። ተፋላሚ ነው። ሁሌም ለቦታው መፋለምን የሚወድ ተጫዋች ነው። ስለዚህ እድሎች ይመጣሉ። ነገር ግን እድሎች እስከሚመጡ ድረስ ደግሞ በጥንካሬ መስራት እንደሚጠበቅበት፣ ከዛ ውጭ ደግሞ ጁሊያን ቲምበርም ቤን ዋይት ባልነበረባቸው ጊዜያቶች ቡድኑን በሚገባ አግዟል በማለት አስተያየቱን ሰጥቷል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።